ሰላም ሰላም እንዴት አላችሁ? በዛሬው ትምህርታዊ ቪዲዮ ደግሞ እነዚህን አክቲቪቲዎች ለመስራት ሞክራለን። የመጀመሪያው እነዚህ ሃይ ሪዞሉሽን ኢሜጅ ከጉግል እርዝ ፕሮ ዴስክቶፕ እንዴት ዳውንሎድ ማድረግ እንደሚቻል እናያለን። ሁለተኛ ይህን ከጉግል እርዝ ፕሮ ዴስክቶፕ ዳውንሎድ ያደረግነውን ኢሜጅ እንዴት አድርገን አክማፕ ላይ ጂኦሪፍ ማድረግ እንደሚቻል እንመለከታለን። ሶስተኛ እንግዲህ ይህን ሃይ ሪዞሉሽን ኢሜጅ ከጉግል እርዝ ፕሮ ስናወርድ በWGS ነው የሚሆነው ኮኦርዲኔት ሲስተሙ። ስለዚህ ወደ ሎካል ወደ አዲንዳ እንዴት ማምጣት እንደሚቻል እነዚህ ሶስት አክቲቪቲዎች እንሰራለን ማለት ነው። ስለዚህ የመጀመሪያው ወደዚህ ወደ ጉግል እርዝ ፕሮ መተን የምንፈልገውን ስተዲ ኤሪያ ላይ የምንፈልገው ቦታ ላይ ጀስት ዙም አድርገን እነዛን ለጂኦሪፍ የሚሆኑ ፖይንቶችን መውሰድ ይጠበቅብናል ማለት ነው። ሞስት እንግዲህ ሪሰንት የሆኑ ዳታዎችን ለአንዳንድ ስራዎች በምንፈልግበት ጊዜ ይሄኛው ነው የመጠቀም ስለምንችል እሱን ለማሳየት ነው። ስለዚህ እስኪ ባህር ዳር ላይ ሳሌን አካባቢ ኢሜጅ ብፈልገው ለዚህ መጀመሪያ እዚህ ጋር ኮንፊገር የምናደርጋቸው ነገሮች አሉ። አንደኛው ጂኦሪፍ ለማድረግ እንዲመቸን ቱል ኦፕሽን ላይ መተን የኮኦርዲኔት ሲስተሙን ዴሲማል ዲግሪዎች ያሉትን ወደ ዩኒቨርሳል ትራንስቨርስ መርካተር እንቀይራቸዋለን ማለት ነው። ይሄኛው 3D ኢሜጀሪን ስለማንፈልገው እሱን ኦፍ እናደርጋለን። ሌሎች ኤሌቬሽን ሞር ቢልዲንግ እነዚህ የሚያሳዩትንም ወደ 0 የተጠጉ ቁጥሮች እናስገባለን። ዘን አፕ ላይ ኦኬ እናደርግና ጀስት ፖይንቶችን ልክ መውሰድ ከመጀመራችን በፊት ፎልደር የራሳችንን ፎልደር እዚህ ማይ ፕሌስ ላይ ራይት ክሊክ አድ ፎልደር ዘን ክሬት የምናደርጋቸውን ፖይንቶች የምናስቀምጥበት አንድ ፎልደር ያስፈልገናል። ስለዚህ ለጂኦሪፍ ስለሆነ ለምሳሌ ጂኦሪፈረንስ ሲንግ ብለን ፎልደር እንፈጥራለን። ዘን እዚህ ፎልደር ውስጥ ካሁን በኋላ የምንፈጥራቸውን ፖይንቶች አድ ማድረግ እንችላለን ማለት ነው። ከዛ በፊት በትክክል እነዚህን ለመውሰድ ዝግጁ ከሆንን በኋላ ይሄን ኖርዝ እንነካለን። ከዛ በኋላ በትክክል ቨርቲካል አላይንመንት እንዲመጣ ከኪቦርዳችን አር የሚለውን እንጫናለን። ከዚህ በኋላ ኢሜጁ አይነካካም። ሳምፕል ፖይንቶችን ብቻ ለጂኦሪፍ የሚሆኑን ፖይንቶችን እንወስዳለን ማለት ነው። ስለዚህ ለዛ አራት ፖይንቶችን የጂኦሪፍ ፖይንቶችን እንወስዳለን። ሶ ራይት ኦን ዘ ጂኦሪፈረንሲንግ ፎልደር ዘን አድ ዘን ፕሌስ ማርክ በፖይንት አድርገን እነዚህን ፖይንቶች እናስገባለን። እዚህ ፖይንት በኋላ ጂኦሪፍ ስናደርግ ሴንተሩን በትክክል እንድናገኘው እዚች ዶት ላይ ገብተን እነዚህን አይነት ምልክቶች መጠቀም ይመከራል። ዘን ይሄኛውን ሲምቦል ከመረጥን በኋላ እሱን ይይዝልናል ማለት ነው ካሁን በኋላ ለምናስገባቸው። ስለዚህ እችኛዋ ፖይንት ዋን ናት ጂኦሪፍ ስናደርግ በኋላ ስለምንጠቀመው። ዘን ኤክስ እና ዋያችን ወይም ደግሞ ኢስቲንግ ኖርዚንግን እንግዲህ እዚህ ጋር ያመጣን መዘግባለን ማለት ነው። ለምሳሌ ኢስቲንግ ቫልዩ የፖይንት ዋን ጀስት ከዚህ ኮፒ ዘን እዚህ ጋር አምጥተን እነዚህን ፖይንት ቫልዩዎች እናስገባለን። ዋይ ደግሞ ኖርዚንግ ቫልዩ ያ ፔስት ዘን የፖይንት ዋንን በዚህ መንገድ ከወሰድን በኋላ ጀስት ኦኬ እንላለን። እዚህ ፖይንት ዋን ወሰድን። በተመሳሳይ እዚሁ ጂኦሪፍ ላይ ራይት ክሊክ አድ ዘን ፕሌስ ማርክ ለዚህኛው ሁለተኛውን ፖይንት የምንወስድበትን ቦታ አጀስት ካደረግን እዚህ ድራግ እናደርግና ዘን this point 2 እዚህ ፖይንት 2 ጀስት ኤክስ እና ዋይ ቫልዩን በተመሳሳይ እዚህ ጋር አምጥተን እንመዘግባለን በኋላ ለጂኦሪፍ ስለምንጠቀምባቸው ማለት ነው። ኖርዚንግ ጀስት ኮንትሮል ሲ ኮንትሮል ቪ ዘን ፖይንት 2 ወሰድን። በዚህ መንገድ እንመጣና አሁን በተመሳሳይ ጂኦሪፈረንሲንግ ላይ አድ
place mark then point 3 እዛ አካባቢ እንወስድ 3 then እነዚህ እንግዲህ 3-4 ኢሜጅ ወስደን በኋላ ወደ ሞዛይክ አምጥተን የመስራት እንትን ካለን በመጀመሪያ ግሪድ ጀነሬት እናደርጋለን ArcGIS ላይ ከዚያን ጀነሬት ያደረግነውን ግሪድ በተመሳሳይ ኦቨርላፒንግ ኤሪያቸውን በሁለቱም ለመውሰድ እንዲያመች በማድረግ ከነዚህ የተለያዩ ሲኖችንም በመውረድ ጂኦሪፍ ካረግን በኋላ ሞዛይክ መስራት እንችላለን ማለት ነው። ለሆነ ያው አንድ ሲን አንድ ኢሜጅ ነው ዳውንሎድ የምናደርገው። እዚህ የመጨረሻው ፖይንት አድ ፕሌስ ማርክ then point 4 ደግሞ GCP4 so just በፈርስት ኦርደር ፖሊኖሚያል ብንሰራ ሚኒመም እነዚህ ፖይንቶች ስለሚያስፈልጉ then ዝገይ point 4 x ቫልዩን አመጣን then point 4 ኖርዚንግ ቫልዩ እዚጋ ፔስት እናደርጋለን ማለት ነው። ስለዚህ እነዚህን ፖይንቶች ከወሰንን በኋላ ጉግል እዚህ ላይ ኦኬ እዚህ ጂኦሪፍ ማድረጊያ ፖይንቶች አሉን ኮኦርዲኔታቸውንም በተመሳሳይ መዝግበን ይዘናል። ከዚህ በኋላ ምንድነው የሚያስፈልገን የምናደርገው ይሄኛውን ኢሜጅ ሴቭ ማድረግ። ስለዚህ ጋር እስቲ ሴቭ ኢሜጅ የሚላለ ስለዚህ ሲሆነ ፓዝ ላይ ወደ ArcGIS ወስደን ጂኦሪፍ ልናደርግ ስለሆነ ይሄን ፋይል ሴቭ እናደርጋለን ማለት ነው። ከዛ በፊት እዚህ የሚያስፈልጉ ካሉ ለምሳሌ ታይትል ሞር ኦፕሽን ላይ መተን ማለት ነው ታይትል ሌጀንድ ስኬል ኮምፓስ የሚሉትን የሚያስፈልጉን ኤሌመንቶች ካሉ እነሱን አንቼክ ማድረግ እንችላለን ማለት ነው። ዘን እዚህኛው ከተቻለ ሪዞሉሽን ያው ማክሲመም የሚለውን ሪዞሉሽን ብንጠቀም በኋላ ኢሜጃችን ሞር ክሊር የሆነ ኢሜጅ እናገኛለን። ዘን ሴቭ ኢሜጅ ሴቭ የምናደርግበትን ፓዝ ዲፋይን ያደርግልናል። ስለዚህ ካሁን በፊት ሌላ ኢሜጅ ስላለ ጉግል እርዝ ጀስት 01 የሚል እንስጠው ዘን ሴቭ። ስለዚህ ጀስት በማክሲመም ሪዞሉሽን ስላሉ ፕሮሰስ ሲያደርግ የተወሰነ ሊቆይ ይችላል ሃይ ሪዞሉሽን ኢሜጅ ጀነሬት ለማድረግ ማለት ነው። so this may take minute እስከሚጨርስ እንጠብቃለን ማለት ነው። ያ ፕሮሰስ አርጎ ሲጨርስ እዚህ ጋር የነበረውን ፐርሰንት ያጠፋል እዛውን ኢሜጅ ሴቭ ሆኗል ማለት ነው። ከዚህ በኋላ ወደ ArcGIS በመሄድ ጂኦሪፍ እንሰራለን ማለት ነው። ዘን ወደ GIS መተን ArcGIS ላይ አድ ዳታ ሴቭ ያደረግነውን ጉግል እርዝ ኢሜጅ ወደ ሶፍትዌር እንጠራለን። ዘን ይሄ ፋይል GE01 የሚል በJPG ፋይል ፎርማት የሆነ አድ እናደርጋለን። ኔክስት አድ ያደረግነውን ኢሜጅ የወሰናቸውን XY ስቲንግ ኖርዚንግ ኮኦርዲኔቶች በመጠቀም ጂኦሪፍ እንሰራለን ማለት ነው። ለዚህ ምንም አይነት የስፓሻል ሪፈረንስ ስለሌለው እሱን አይነት ዋርኒንግ ይሰጣል። ኦኬ ሶ ይሄ ኢሜጅ ይመጣል። ስለዚህ የወሰናቸው ፖይንቶች አሉ እነዚህን በመጠቀም ጂኦሪፍ እናደርጋለን። ሶ እዚህ ጂኦሪፈረንሲንግ ከሌለ ይሄ ቱል ራይት ክሊክ አድርገን ስቶፕ ላይ ጂኦሪፈረንሲንግን አክቲቭ እናደርጋለን። ዘን ያ እዚህ ቦታ ትንሽ እንዲለቅ ሌአውትን አንቼክ እናደርገው። ዘን ዳታ ድራይቪንግ ፔጅ ያ ይሄን ጂኦሪፈረንሲንግ ቱል እዚህ ፖይንቶች አሉ። ዘን አድ ኮንትሮል ፖይንት ብለን ከGCP1 ጀምረን እነዚህን ፖይንቶች ጂኦሪፍ እናደርጋለን። እንግዲህ በሚቻለው አላይን ወደ ሴንተር በማድረግ ክሊክ ዘን ራይት ክሊክ ኢንፑት ኤክስ ኤንድ ዋይ። ስለዚህ ለእያንዳንዳቸው GCP የመዘገብ ነው ኤክስ ዋይ አለ። ስለዚህ የፖይንቷን ኤክስ ቫልዩ ዘን የፖይንቷን ኖርዚንግ ቫልዩ አለ።
ኖርዚንግ ቫልዩ እናስገባለን። ዘን ኦኬ ራይት ክሊክ ኦን ዘ ጉግል እርዝ ኢሜጅ ዘን ዙም ቱ ላየር እንላለን። አንዳንዴ ጆሪፍ አድርገን አንድ ፖይንት ወደ ሌላ ፖይንት ስንሄድ እንደዚህ ሊጠፋ ስለሚችል ማለት ነው። ሶ ፖይንት ዋን ወሰድን። ዘን ወደ GCP2 እንመጣለን። ዘን ክሊክ ራይት ክሊክ ኢንፑት ኤክስ ኤንድ ዋይ ዘን GCP2 33 ኮፒ ስላደረግን እዚህ ፔስት ጌን ኮፒ ዘን እዚህ ጋር ፔስት ሰው እንግዲህ አራቱንም ኮኦርዲኔቶች በዚህ መንገድ እናስገባለን GCP-ያቸውን እንደ ፉል ኤክስተንት ብናመጣው እነዚህ አራት ፖይንቶች ወስደናል። እዚህ ወደ ሊንክ ቴብል መተን ሬዚጁዋል ኤረሩን ማየት ጀስት ማድረግ ሩት ሚኒስኬር ኤረራችንን እንችላለን። ከዚህ በኋላ ጀስት ሴቭ እናደርጋለን። በዚህ መሰረት ጆሪፍ እንዲያደርጋቸው ሶ ጆሪፈረንሲንግ ዘን ሬክቲፋይ ከዛ የምናስቀምጥበትን ፎልደር እዚህ ጋር እንመርጣለን። ዘን ፋይል ኔሙ ምን እንደሆነ እዚህ ጋር go01 ሪፍ 01 እንበለው። ከዛ ፋይል ፎርማቱን t4 ኢማጂን ኢሜጅ እንሰጣለን። ዘን ሴቭ በዚህ በሰጠነው GCP መሰረት ዘ ኢንታየር ኢሜጁን ጆሪፍ የማድረግ ስራ ይሰራል ማለት ነው። በዚህ መንገድ ሲጨርስ ጆሪፍ አድርጎ መጨረሱን በፐርሰንት ያሳየናል 100% ብሎ። ከዚህ በኋላ ይሄኛውን ፋይል ሪሙቭ እናደርጋለን። ዘን ዚጃይስ ላይ ፋይል ብለን ኒው ብላንክ ማፕ ክሬት አድርገን እንጠራለን ማለት ነው። እዚህ አዲስ ብላንክ ማፕ ላይ ሴቭ ላድርጎ ይላል ነው። አሁን ጆሪፍ ያደረግነው ማፕ ወደዚህኛው ወደ አዲሱ ወደ ከፈትነው አርክ ማፕ እንጠራዋለን ማለት ነው። ስለዚህ አድ ዳታ ዘን ጆሪፍ G01 ጆሪፍ 01 የሚል ፋይል ኔም ነው የሰጠነው። ዘን ኦኬ ስለዚህ እዚህ ጋር እንደምንመለከተው ስናንቀሳቅስ ማውዝ ኮኦርዲኔት ያሳያል። ነገር ግን ስቲል ኮኦርዲኔት ሲስተሙ ዲፋይን አልሆነም ወይም ደግሞ ምንም አይነት ስፓሻል ሪፈረንስ የለውም። እዚህ መተን ራይት ክሊክ ዘን ፕሮፐርቲስ ብለን ሶርሱን ብናየው ስፓሻል ሪፈረንሱን አንዲፋይንድ አድርጎ ነው የሚያስቀምጠው። ለዚህን ስፓሻል ሪፈረንስ ዲፋይን ለማድረግ ወደ አርክ ቱል ቦክስ ሄደን ፕሮጀክሽኑን ዳታ ማኔጅመንት ቱል ዲፋይን ፕሮጀክት የሚለውን እንሰራለን ማለት ነው። እዚህ ፕሮፐርቲ ላይ ገብተን እዚህ ወደ ሶርስ ላይ ዘን ስፓሻል ሪፈረንሱ የምናየው ስቲል አንዲፋይንድ ኦር አንኖን ነው። ለዚህ ለማስተካከል ወደዚህ ወደ አርክ ቱል ቦክስ እንመጣለን። ዘን እንደመጣ እንደዚህ አይነት ያመጣል። ዳታ ማኔጅመንት ቱልስ ዘን ፕሮጀክሽን ትራንስፎርሜሽን ከዚህ በኋላ ዲፋይን ፕሮጀክሽን ይሆናል መጀመሪያ የምንሰራው። እዚህም ፕሮጀክሽን ዲፋይን የምናደርገው ኮኦርዲኔቶቹን ከጉግል እርዝ የወሰኑ በWGS 84 UTM ዞን 37N ስለሆነ እነዛም ፖይንቶች በወሰንበትና አሁን ጆሪፍ ባደረግነው በሱ ኮኦርዲኔት ሲስተም ዲፋይን እናደርጋቸዋለን ማለት ነው። ለዚህ ለማድረግ እዚህ ኢምፖርት ራስተር ይሄኛውን ኢሜጅ እንሰጠዋለን። ሶ ይሄን ኢንፑት ከሰጠን በኋላ እዚህ ጋር ኮኦርዲኔት ሲስተም ስቲል አናውና የሚለው ሰው ወደዚህ ገብተን WGS UTM ዞን 37N የሚለውን እንሰጠዋለን። ካጣኑ እዚህ በፕሮጀክት ገብተን እናገኘዋለን። ዘን ኦኬ ለዚህ እዚሁ ላይ ይዞ ስለሚመጣ ዲፋይን አድርጎ ኦኬ ፕሮሰስ አድርጎ በዚህ በሰጠኑ ዲፋይን በሚያደርገው ኮኦርዲኔት መሰረት እዚህ ጋር የዚህ አይነት ምልክት የምናይ ከሆነ ስቲል ፕሮሰስ እያደረገ ነው ማለት ነው። ዘ ባክግራውንድ እዚህ መጨረሻ ላይ ሎክ የሆነ አይከን ወደ ቪዚብል ቼክ
ሆኖ ይመጣል። ጂኦሪፍ አድርጎ ሲጨርስ ሞር እንግዲህ ላርጅ ዳታ ሴት ከሆነ በዳታው ልክ ረጅም ጊዜ ይፈጃል። ዳታ ሳይዙ ደግሞ የተወሰነ ከሆነ በዛው ልክ የተወሰነ ጊዜ ነው የሚጠብቀው። እሱን ሲጨርስ ዲፋይን ፕሮጀክሽን ብሎ እዚህ ጋር ያመጣል። በዚህ መንገድ ፕሮጀክሽኑ ዲፋይን ሆኗል። ከዚህ በኋላ ይሄን የሚፈልገውን ዳታ አሁን ልክ እዚህ ጋር ወደ ሶርስ መጥተን ብናየው ፕሮፐርቲ ላይ አንዲፋይንድ ብሎ አስቀምጦት የነበረውን አሁን ላይ በዚህኛው ጀስት ኮኦርዲኔት ሲስተም ያስቀምጥልናል ማለት ነው። እነዚህ ይሄን ካመጣን በኋላ እኛ ያለን ዳታ ለምሳሌ ሎካል ኮኦርዲኔት ቢሆን ደግሞ በዚህ በአዲንዳን ዞን 37ኤን ቢሆን ስለዚህ ይሄኛውን WGS አዲንዳንን UTM ዞን 37ኤንን እንዴት ነው ወደ ሎካል አዲንዳን UTM ዞን 37ኤን የሚለውን እነዚህን ትራንስሌሽን ፓራሜትሮች በመጠቀም እንዴት ኮንቨርት ማድረግ እንደምንችል እንመለከታለን ማለት ነው። ስለዚህ ይሄንን ለመስራት ወይም ደግሞ ሶስተኛ ያየነው አክቲቪቲ ኦን ArcGIS ከስተም ጂኦግራፊክ ትራንስፎርሜሽን ክሬት ማድረግ ይጠበቅብናል ማለት ነው። ስለዚህ እሱን ለማድረግ የምንሰራው ስራ የዛይን ዳታዎች ሲሆኑ ፕሮጀክሽን ዲፋይን ካደረግን በኋላ ወደዚህኛው ለመቀየር ከWGS አዲንዳን ወደ አዲንዳን UTM 37ኤን ለመቀየር የምንገባው እዚህ ራስተር ዘን ፕሮጀክት ራስተር ብለን ነው የምንገባው። ስለዚህ ፕሮጀክት ራስተር ውስጥ ስንገባ የዳታውን የምንሰጠው የራሱ የኢንፑት ኮኦርዲኔት ሲስተም አለው። ከዛ እኛ የምንፈልገው አውትፑት ኮኦርዲኔት ሲስተም ዘን ከምን ወደ ምን ነው ትራንስፎርም የሚደረገው ክሬት የተደረገ የትራንስፎርሜሽን ፓራሜትር ያስፈልገናል ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ኢንፑት ራስተር ኢሜጁን እንሰጠዋለን። ከዛ የኢንፑት ራስተሩን ኢሜጅ ኮኦርዲኔት ሲስተም ይዞ ይመጣል። አውትፑቱ ዳታ ሴት ዘን አውትፑት ኮኦርዲኔት ሲስተም። ስለዚህ ጋር ጂኦግራፊክ ትራንስፎርሜሽን ክሬት ማድረግ ይጠበቅብናል ማለት ነው። መጀመሪያ እሱን ክሬት ለማድረግ እዙ ፕሮጀክሽን ትራንስፎርሜሽን ላይ ሉክ እዚህ ጋር ክሬት ከስተም ጂኦግራፊክ ትራንስፎርሜሽን የሚል አለ። ስለዚህ ይሄን ደብል ክሊክ አድርገን እንከፍታለን። ስለዚህ ደብል ክሊክ አድርገን እንደከፈትን ከምን ወደ ምንድነው ኮንቨርት የምታደርጉት የሚል እንትን ያመጣል። ስለዚህ እንደ ዳታ እንትናችን ፋይል ኔም እንሰጠዋለን ከምን ወደ ምን ኮንቨርት እንደምናደርግ። ስለዚህ የዚህ አይነት ኮንቨርሽን መስራት ፈልገናል ሌላ ጊዜ ሴቭ ሆኖ ስለምናገኘው ማለት ነው። ስለዚህ ኢንፑት ኮኦርዲኔት ሲስተም ማን ነው ካለን ጀስት ኮንቨርት የሚደረገው WGS UTM ዞን 37ኤን ይሆናል። ዘን አውትፑት ኮኦርዲኔት ሲስተማችን ደግሞ ወደ ሎካል እናመጣው ስለሆነ አዲንዳን UTM ዞን 37ኤን ይሆናል ማለት ነው። ከዛ እዚህ ጋር ሜተድ ይጠይቀናል። ብዙ ጊዜ የኛውን ጂኦሰንትሪክ ትራንስሌሽን እንጠቀማለን። ከዛ እዚህ ጋር ኤክስ ዋይ እና ዜድ አክሲስ ትራንስሌሽን ኢን ሜትር ይላል። እነዚህ ቫልዩ የምናስገባቸው እዚህ ጋር የምንመለከታቸው ኤክስ ዋይ እና ዚ ያሉትን 162 12 እና ኔጌቲቭ 206 ከWGS ወደ አዲንዳን ለመቀየር ከአዲንዳን ወደ WGS ከሆነ ደግሞ ኔጌቲቭ 162 ኔጌቲቭ 12 እና ፕላስ 206 ይሆናሉ ማለት ነው። ለዛውን እኛ ይሄን ነው የምንጠቀመው አዚቲዝ እንዳሉ እንጠቀማቸዋለን። እዚህ 162 እዚህ ጋር መተን 162 12 እና ኔጌቲቭ 206 ኔጌቲቭ 206 ለዚህ እነዚህን ቫልዩዎች ከሰጠን በኋላ ጀስት ባይ ዲፎልት እንግዲህ የአርክጂአይኤስ ኮኦርዲኔት ሲስተም ሴቲንግ ላይ ሴቭ ያደርገዋል ይሄን ፋይል ማለት ነው። ዘን ኦኬ እንላለን። እዚህ ጋር ፕሮሰስ አድርጎ ሲጨርስ ጀስት ክሬት ከስተም ትራንስፎርሜሽን ራይት ቼክ አድርጎ ያመጣል። ከዚህ በኋላ ምን ማድረግ አለብን? ሶፍትዌሩ እንደ አዲስ ይሄን ሴቭ ያደረግነውን ይዞት እንዲመጣ ኮምፒውተራችንን ሪስታርት ማድረግ ይጠበቅብናል ማለት ነው። ወደዛ ወደ ፓዙ ሄዶ ሴቭ እንዲሆን ኮምፒውተሩ ሪስታርት መሆን ይጠበቅበታል። ሪስታርት ካደረግኑ በኋላ ኮምፒውተሩን ወደ ምን እንመለሳለን? ቅድም ወደዚህ መጥቶ ነበረበት ራስተር ዘን ፕሮጀክት ራስተር
የሚል አለ። ስለዚህ ፕሮጀክት ራስተር ላይ ደብል ክሊክ እናደርጋለን። ዘን ኢንፑት የጂ1001 የሚለውን እንደ ኢንፑት እንሰጠዋለን። ምክንያቱም ይሄን የዚህ ኢንፑት WJS84 UTM ዞን 37N ነው። ከዛ እኛ ይሄን የምንፈልገው ወደ አዲንዳን 37 UTM 37N እንዲቀየር ነው። የዚህ ኢንፑት ይሄኛው ኮኦርዲኔት ሲስተም አለ። ዘን አውትፑት ኮኦርዲኔት ሲስተማችን እንዲሆን የምንፈልገው ይሄኛው ኮኦርዲኔት ሲስተም ነው። ከዛ ቅድም ክሬት ያደረግነውን የትራንስሌሽን ፓራሜትር ብለን እዚህ ጋር ነው ጂኦሜትሪክ ትራንስፎርሜሽን ላይ መተን ጀስት እዚህ ጋር እንመርጣለን ማለት ነው። ስለዚህ እነዚህን በምንመርጥበት ጊዜ ቅድም ሴቭ ያደረግነው ፋይል ወደዚህ መተን ሴቭ ባረግንበት ወይም ደግሞ በሰጠኑ ስም ጀስት ናቪጌት አድርገን አልፋቤቲካሊ ሊሆን ይችላል ጀስት እንደ የምንሰጠው ስም የምናገኝ ይሆናል። እሱን ፈልገን እንመርጣለን ማለት ነው። ስለዚህ እሱን እንፈልጋለን። ያው ለጊዜው እኔ ሪስታርት ስላላደረኩት ከአሁን በፊት ክሬት ያደረኩት አልፋቤቲካሊ እንመጣና WJS የሚል W ቤት እንፈልጋለን። ለምሳሌ ይሄኛው WJS 89 አዲንዳን 37N የሚለው ክሬት ያደረኩት ነው። ስለዚህ ፋይል ኔም ሰጥተን ሪስታርት ካደረግን በኋላ የሰጠነውን ፋይል ኔም በዚህ መንገድ ፈልገን እንደ ኢንፑት እንሰጠዋለን ማለት ነው። ዘን እነዚህን አጀስት ካደረግን በኋላ አሁን ኦኬ ብለን ይሄን ዳታ ፕሮሰስ እንዲያደርግ እዚህ ጋር አውትፑት የምንፈልገው ዴስቲኔሽን ላይ እንዲቀመጥ እናደርጋለን። ዘን ፕሮሰስ ለማድረግ ኦኬ እንለዋለን ማለት ነው። ያው አሁን ራስተር ዳታ ስለሆነ ፕሮሰስ የሚያደርገው ረዘም ያለ ጊዜ ሊፈጅ ይችላል። እንደዚህ ፕሮሰስ እያለ ማለት ነው። ለሱ እስከሚጨርስ በትዕግስት እንጠብቃለን። አውቶ ልክ ሲጨርስ ኢሜጁን ዙር ሎድ ስለሚያደርገው እሱን እንጠብቃለን። ፕሮሰስ አድርጎ ሲጨርስ ልክ በዚህ መንገድ ይመጣል። ለዚህ ልክ አሁን ይሄኛው ሳይዙን እንቀንሰውና በተለያዩ በሁለት አይነት ኮኦርዲኔት ሲስተም ነው ያሉት ተመሳሳይ ኢሜጅ ማለት ነው። አሁን በትራንስሌሽን ፓራሜትር የሰራነውን አንቼክ ብናደርገው ይሄኛው ኢሜጅ ነው የት እንደሚያርፍ። የመጀመሪያው ደግሞ በWJS ያለው ይሄኛው ኢሜጅ ነው ማለት ነው። ስለዚህ ይሄን ያክል ሽፍት ስላለው እንዳለ የጂአይኤስን ዲፎልት ራሱ ብንጠቀመው የራሳችንን ትራንስሌሽን ፓራሜትር ክሬት ሳናደርግ በትክክል እዛው ቦታው ላይ አላይን አድርጎ አይመጣም። ቴስት ማድረግ እንችላለን። ለምሳሌ አንድ ዳታ አለ። ይሄ ያለው ዳታ በዚህ ኮኦርዲኔት የተሰበሰበ ዳታ ነው። በአዲንዳን ዩቲኤም ዞን 37N በሎካሉ ማለት ነው። ስለዚህ ይሄን ዳታ ለምሳሌ ከዚህ በWJS ካለው ኮኦርዲኔት ሲስተም ላይ አምጥተን ብንጥለው ይሄን ዳታ በጣም ብዙ የሆነ ከዛ አካባቢ ሊደርስ የማይችል አይነት ሽፍት ይኖረዋል ማለት ነው። ልክ እሱን ዳታ እንጥረው እንጂ እዚህ ጋር መተን ለምሳሌ ላንድ ዲስፕላን አለ አድ ብናደርገው ቶታሊ የተፋለሰ ዳታ ነው የሚሆነው። እናንተ ባሰብነው ልክ እዛ ኤሪያ ላይ ያርፍልንም ማለት ነው። ስለዚህ ይሄኛውን አንቼክ እናርግ። አሁን ግን ይሄኛውን ወደ ሎካል ያመጣነው ኢሜጅ ላይ ራሱ ይሄ ሎካል ኢሜጅ ብንጥለው ሻርፕ ወደዛ ቦታ ላይ ይሄዳል። እዚህ የምንፈልጋቸውን ስራዎች ለመስራት የዚህ አይነት ትራንስሌሽን ፓራሜትር ክሬት በማድረግ ሎካልን ወደ ግሎባል የሆነ ዳታ ደግሞ ወደኛ ወደ ሎካል ኮንቴክስት ኮንቨርት ለማድረግ ያስችላል። ስለዚህ እንደዚህ ሃይ ሪዞሉሽን ኢሜጅ በሚያስፈልግ ጊዜ የዚህን አይነት ሜተድ በመጠቀም ዲጂታይዝ ልናደርግ እንችላለን ማለት ነው። ስለዚህ ለዛሬ 3 ነገሮችን አየን። እንዴት ሃይ ሪዞሉሽን ኢሜጅ ከጉግል እርዝ ፕሮ ዴስክቶፕ ሴቭ ማድረግ እንደምንችል፣ ይህን ሴቭ ያደረግነውን ኢሜጅ በጂሲፒ ዘው ክሬት አድርገን እንዴት ጆሪፍ ማድረግ እንደምንችልና ፋይናል ይሄን የግሎባል ኮኦርዲኔት ሲስተሙን ወደ ሎካል ፕሮጀክትድ ወደሆነ ለማምጣት እንዴት የራሳችን የሆነ ከስተም ጂኦግራፊክ ትራንስፎርሜሽን ክሬት ማድረግ እንደምንችል አይተናል። በሌላ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ።
አመሰግናለሁ።